ስታዩኝ ወጥተህ ትገባለህ። ኦኬ፣ ሰላም ብያለሁ ሁላችሁንም፣ እንኳን ደህና መጣችሁ። ዛሬ የህፃናት ጋብቻን የምንዳስስ ይሆናል ማለት ነው። የህፃናት ጋብቻ የምንመለከት ይሆናል። የህፃናት ልጆች ጋብቻ እንዴት ይታያል የሚለውን እናያለን ማለት ነው። እንማማራለን ማለት ነው። ያለ እድሜ ያላቻ ጋብቻ ውይይታችን ሴንተር ይሆናል ማለት ነው። ኮፒ ሊንኩን አንድ የከፍ አድርጉትና እንላለን ማለት ነው። ያላቻ ጋብቻ የምንማማርበት ይሆናል። ቲንክ ሰሞኑን አጀንዳችሁም ማድረጋችሁታል። አጀንዳም ነገር መሰለኝ ሴቶች እንትን ጋር በተያያዘ ማን ያስገባ ገብታል? ገብቻለሁ፣ ግን ፕሮፋይሌ ገብቻለሁ። ገስቱ ላይ አትታየኝም። በሌላኛው አካውንቴ ግን ትታየኛለህ። ነው አይ ቲንክ አለ። እዚህ ጋር ግን አትታየኝም ለኔ። አሁን መጣ። አሁን መጣ። እንዴት ነው የገባው? እኔ አላስገባው። ማን ያስገባ? ገና ፕላስ የሚለውን ከመጫኔ ነው ወዲያው የተቀበሉ። እኔ ቤት ማን ነው ስም ሞዴሬተር ያለው? ራስን በራስ ማስገባት ይቻላል? ማን አስገባ? ቃል ነው እኔ ቤት ሞዴሬተር ያለው። ቃል ደግሞ የለም። ኦኬ፣ የዛሬ ቶፒካችን እንደነገርኳችሁ የህፃናት ጋብቻ ነው። የህፃናትን ጋብቻ በተመለከተ የምንማማር ይሆናል ማለት ነው። የምንማማር ይሆናል። ሰው ያለ እድሜ ጋብቻ እንወያይበታለን ማለት ነው። በዛ ላይ ደግሞ አስተያየት እንቀበል እንደ ከሴቶች ቆይ ያላጋቻ ጋብቻ ሴቶች ብቻ ነው የሚመለከተው። ለምን ከሴቶች አስተያየት እንቀበል? ዋይ ከወንዶችስ ለምንድን ነው አላቻ ጋብቻን ለሴቶች ብቻ ሰጠ ነው? ወንዶችስ እንደውም ፍትህ ለወንዶች አላቻ ጋብቻ። ወንዶች ያለ እድሜያቸው እያገቡ ነው። ሰላማዊ ሰልፍ ልትወጡ ይገባል። ወንዶችም አሉ አላቻ የሚያገቡ አለእድሜያቸው የሚያገቡ ማለት ነው። ስለዚህ አሁን ላይ አላያችሁም? አንዳንድ እንትን ተገደው ነው አግብተው ነው እስክትሉ ድረስ ሽምቅቅ ብሎ ተቀምጦ ምንድን አይዞ ከችግር አይብስም ይሉታል። ኮመንቶች ኮነፈር ነው የሚያደርጉኝ። ሰው እኮ ይኮምተዋል። ከችግር አይብስም አይዞህ ይሉታል ማለት ነው። እና ለወንዶቻችንም ድምፅ ሁኑ እንጂ ቆይ ወንዶቹ ሲያገቡ እኔ አንዳንዴ በጣም የሚያስቀኝ ሰው ወንዶቹ ሲያገቡ ከችግር አይብስም ግፋ ፑሽ ይላል። እና ሴቶቹ ላይ ሲሆን ደግሞ አላቻ ጋብቻ ትላላችሁ። ይሄ ትክክል ነው ወይ? ይሄ ትክክል ነው ወይ? ነው ወይ? ሚስጥር ነው ደግሞ እንዳትይዙብኝ። ትክክል ነው ወይ ብዬ ስጠይቅ ሚስጥር ነው፣ በሚስጥር ነው የምጠይቀው። ከችግር አይብስብህ የሚለውስ ትክክል ነው ወይ? ካገባት በኋላ ችግሩን ከተወጣ በኋላ ችግር ውስጥ ቢከታትስ እሱስ? ከችግር አይብስም ብላችሁ ከታችሁት እሷስ ችግር አይሆንም ወይ? በኋላ ይሄ ተገቢ ነው ወይ? ወንዱ ሴቷ ተደፈረ ሲባል እሺ እንደዚህ ሆኖ እንዲተፈጥሮ እንደዚህ ሆኖ ይገደል ይቆረጥ ምናምን ነገር እንላለን። ሴቷ ተደፈረ ሲባል፣ ወንዱ ተደፈረ ሲባል ደግሞ ኧረ እኔ ከሀገር ከወጣሁ ይሄን ያህል መተው ነኝ ወይም እንደዚህ ቦታ እባካችሁን የዛ አካባቢ ላይ ለስራ እመላለሳለሁና ቤት ቁጥሩ እዚህ አካባቢ እንዲህ ቦታ የሆነ ራሴን ጥንቃቄ እንዳደርግ እኔ ሰፈር አሉ የሉም ይላል። ክርስቲያን ኮመንቶቹ ማለት ነው። እዚህ ቦታ ተደፈረ ሲባል
ኮልፌ ቀራኒዮ ቤት ቁጥር እንደዚህ ገባ ብሎ እዚኛው ደረጃ ላይ ስም ከዴ አደራችሁን ጠብቁኝ፣ እኔ ከእንደዚህ አይነት አደጋ እንድከለከል ይላል። ሙሉ አድራሻውን እስከነ ቤቱ ነግሮ ምን እንደፈለጉ አናውቅም። ፍትህ ፈልገው ይሆናል ምናልባት እንግዲህ ለፍትህ ሲጮህ እንዳይደፈሩ እኮ ነው። እንዳይደፈሩ እኔ የምኖረው እዚህ አካባቢ ነው፣ ይሄኛው ቤት ቁጥር ላይ ነው፣ ይሄኛው ፎቅ ላይ ነው፣ እባካችሁ ደፋሪዎች እኛ ሰፈር እንዳመጡ ይላል። ኤኒዌይስ እንደ ቀልድ የምናወራው እንደ ሳቅ የምናወራው የምሪን የሚደፈሩ ወንዶች ግን እንዳሉ እንዳዘነጉ ማለት ነው። አንዳንድ ቀልድ የሚመስሉ ነገሮች እውነታውን ሊደብቁ ስለሚችሉ ማለት ነው። ሪልም የሚደፈሩ ይኖራሉ። አሉም ደግሞ በተለይም ሕፃን ወንዶች እንደዚህ አይነት ነገሮች አሉ እና እንደዚህ ወንድ እንትን ተባለ ምናምን ሲባል ውሸት እንዳይመስል ማለት ነው። እንደዚህ የሚቀለዱ ቀልዶች እውነታውን ሊሸፍኑ ሊደብቁት ይችላሉ እና ጥንቃቄ ያስፈልጋል። ለጊዜው ሊያስቁን ሊያዝናኑ ቢችሉም ሪል ሀፕን ያደረገበት ሰው ፔኑ እንዲያውቀው ይችላል እና ዛሬ የምንመለከተው እስኪ የህፃናት ጋብቻን መሰረት ያደረገ ይሆናል። ምን ትላለህ? እሱ ላይ ብንማማር። ህፃናት ጋብቻ እንግዲህ በእስልምና ያለውን አስተምሮ ማለት ነው የምንመለከት ይሆናል። ሙስሊሞች የሚያገቡት ከስንት ዓመታቸው ጀምሮ ነው የሚለውን እናያለን ማለት ነው። ሙሐመድ ያደረገው ምንድን ነው? የስንት ዓመት ህፃን ልጅ አግብቷል? ሰሃቦቻቸውስ የእሱን ፈለግ ይከተሉ ነበረ ወይ? ከዛ በኋላ የመጡ ደግሞ የተለያዩ የእስልምና ሊቃውንት ህፃናትን ማግባት በተመለከተ ይቃወማሉ ወይስ ያበረታታሉ? ይህንንም ደግሞ እንደ ሱና የሙሐመድን ሱና የሚከተሉ ነበሩ የሚለውን ነው የምናየው። ምክንያቱም በእስልምና ምን አለ? እነዚህን ህፃናት በህፃንነታቸው የማንድራቸው ከሆነ እያሉ የራሳቸው የሚሰጡት ጀስቲፊኬሽን አለ። እንዲሁም ደግሞ ሴት ልጅ ከ18 ዓመት በላይ መዳር ዌስተርናይዜሽን ነው፣ ስለዚህ ዌስተርን ያመጣብን ጫናና ተጽዕኖ ነው በማለት ሙስሊሞች ሲቃወሙ እናያለን። ስፔሻሊ አሁን ያሉ ትላልቅ ኡስታዞች እና ሼኮች ማለት ነው እና የእነሱንም ፈትዋዎች የተለያዩ ትምህርቶችን ከቁርአን ጀምረን የምንመለከት ይሆናል። ሙስሊሞች እዚህ ላይ ያላችሁን ሀሳብ፣ አስተያየት፣ መልስ ማለት ነው ከእናንተ እንጠብቃለን። በጨዋ ደንብ የምንማማር ይሆናል። ያ እንግዲህ አንዳንዴ የዌስተርኖችን የምንቃወምበት ነገር ሊኖር ይችላል። የምንደግፍበት ጠቃሚ ሆኖ ካየን ግን ሁሉን ነገር መቃወም ጤናማ ነው ብዬ አላምንም። ጠቃሚ ከሆነ እንቀበለዋለን፣ ጎጂ ከሆነ ግን ኢግኖር እናደርጋለን። ማንኛውም ነገር ጠቃሚ ከሆነ ችግር የለውም። ጎጂ ከሆነ ነው ዌስተርን ያመጡብን ማይጠቅም ነገር ነው ብለን ሪጃክት ልናደርግ የምንችለው እንጂ አይ ነጮች አድርገውታልና እኛ እናደርገው፣ ነጮች እንዲህ ብለዋልና እኛ ይሄ ጭፍን ያለ አመለካከት ጤናማ አይደለም። የአስቲ ጀነራላይዜሽን በአንድ ነገር ላይ መስራት ጤናማ ስላልሆነ፣ ስለዚህ መሆን ያለበት ምንድነው? እሱ ጠቃሚ ከሆነ እንወስደዋለን። ማንም ይናገር፣ ምንም የትም ቦታ ይነገር፣ በማንም ይነገር፣ በማንም ይቀንቀን፣ ጠቃሚ ከሆነ ማተር አያደርግም ለመውሰድ። ከሌ ስላለው እነ ከሌ ስላሉት የሚል ነገር ብዙም የሚያስኬድ አይደለም። ስለዚህ ዌስተርኖች እንደዚህ ብለዋል። ለምሳሌ እነሱ ከ18 ዓመት በላይ አሉ። ስለዚህ እነሱ ካሉ እኛ እንቀበልም ብለን እኛ ከ18 ዓመት በታች መሆን አለበት ብለን የምናወጣው ነገር አይኖርም ማለት ነው። እነሱ 10 ዓመት ሲሉ እኛ 5 ዓመት እያልን አንቀጥልም ማለት ነው። ስለዚህ ምንድነው እሱ ጠቃሚ ሆኖ ካገኘ ነው እንወስደዋለን፣ ሰዋዊ ከሆነ የሚጠቅም ከሆነ። ዋናው ነገር ግን ምንድነው እሱ ይሄ ጉዳይ ላይ የህፃናት ጋብቻ ላይ ከብዙ አንጻር ጎጂ እንደሆነ እንመለከተዋለን፣ እንዳስሰዋለን ማለት ነው። ማንም ስለምንም ይናገር፣ እኛ እንዳስሰዋለን። ያንን ስንዳስስ ግን ከሌ ስላለው ከሌ ስላለው አይደለም፣ እሱን እንማማራለን ማለት ነው። ዶክተር እንኳን ደህና መጣ።
ማበደ ጉርባ ነምበድ ፕሮሰሲ ወይ ገሌም በደ እናት ጠፋ እንጂ የመስቀል ወፍ እኮ ነው የሆንክብን። አሁን መስቀል ሳምንት ሲቀረው ነው የመጣኸው እኮ። አመት ሳይሆነኝ አይቀርም እኮ ያው እከታተላለሁ አንዳንድ ቢዚ ስለሚሆን በጣም ጠፋ። ሰላም ነው። የሆኑ ቶፒኮች ላይ ፈልጌህ ነበር። ሌሎችም ዶክተሮች ነበሩ የሆነ ሰዓት ላይ በፊት እኔ ጋር የሚገቡ አጣዋቸው፣ ጠፉ፣ አላያቸውም። በውስጥ ለምን አልጻፍክልኝ ነበር? በውስጥ ብጽፍልኝ እንትን ሪስፖንድ አደረግ ነበር። ብዙ ጊዜ አልጠቀምም ቲክቶክ። ሁሉ ሰላም ነው? ሁሉ ሰላም እግዚአብሔር። ከዚህ በፊት ካስታወሳችሁ ዶክተር ጸጋዬ ሌሎችም ዶክተሮች ጋር በግርዛት በሴቶች ግርዛት ላይ ገብተናል አይደል? እንትን ላይ ፕሪኮሽየስ ፑበርቲ ምናምን የሚል ላይ ያ እንደገና ደግሞ ምንድን ነበር የሆነ አንድ የገባ ነው ያ አባት ልጁን ለምን ይመስላል የሚል ቶፒክ ላይ ፅንስ በምን ያህል ጊዜ ውስጥ ይፈጠራል የሚል ቶፒክ ገብተን ነበረ። ቀድሞ አባት ከጨረሰ እናት ከጨረሰች ሚል ይሄ ያስኬዳል አያስኬድም? ከሳይንሱ አንጻር ሄደን ነበረ ገብተንበት ነበር እና ፕሮፌሽናል በሆኑ ሰዎች ሲነገር አንዳንዴ እኛ ከምንለው በላይ ሳይንሱን እነሱ ቀን በቀን የሚያዩትም የሚያደርጉትም የሚሰሩትም ስለሆነ ታማኝነቱ ከፍ ስለሚያደርግ ነው። እዚህ መተን ግርዛት ጎጂ ነው ስንል እኛ ስንናገር እንደው እስልምናን ሐሰት ለማሳየት ብቻ የሚመስላቸው ሰዎች ስላሉ ነው። ግርዛት ጎጂ ነው ስንል የጤና ባለሙያዎችን ማምጥተን ስንናገር ሁለት ሶስቴ የጤና ባለሙያዎችን አንጥቼ በግርዛት ጉዳይ ላይ ተነጋግረናል። የሆነች እህትም ገብታ ታስታውሳችሁ፣ እሷም እንደዚሁ እንትን ብላ ነበር፣ ማብራሪያ ስታበን ነበረ። እሷም የጤና ባለሙያ የነበረች ማለት ነው። ስለዚህ ስለ ግርዛት እንኳን ስናነሳ ሴት ግርዛት ጎጂ ነው ስንል ፕሮፌሽናል የሆኑ ሰዎችንም ኢንቫይት አድርገን ባለን አቅም እህቶቻችን ከእንደዚህ አይነት ሁኔታ ራሳቸውን እንዲጠብቁ ወይንም ደግሞ ይህንን የሚያደርጉ አካላት ትክክል እያደረጉ እንዳልሆነ እንዲያውቁት የማድረግ ስራን በአቅማችን ሞክረናል ማለት ነው። ስለዚህ የሆነ ጄኔራል በሆነ ሁኔታ ሁሉንም ጨፍልቆ የእምነት እንትኖች ስለ ሴቶች አይገዳቸውም ወይም እንዲ ያልጮሁልንም እንደዚህ ያላሉልንም እዚህ ምንሰራው ግርዛት ጤናማ አይደለም፣ ትክክል አይደለም። በእርግጥ በደንብ ላልጮህ ነው ይሆናል፣ አላደረግነው ሊሆን ይችላል። ግርዛት ላይ አሁን ፌሚኒስት ነን የሚሉ ደጋግሞ ቪዲዮ ስለሰሩብኝ ነው ንቄ ምላሽ ያልሰጠዋቸው ማለት ነው። ይደግፋሉ አይነት ስታፍ እኔ ላይ እንኳን ቪዲዮ ሰርተውብኛል ማለት ነው። እየጮህንላችሁ which means መደረግ የለበትም ጤናማ አይደለም እያልን ሰንበድ እዛ ጋር ስለ ግርዛት አንድ ሙስሊም ሲናገር እዚህ ጋር የኔን ፎቶ አብሮ አድርጎ ማዳመቂያ ግርዛትን ይፈቅዳሉ የእምነት መምህራኖች ወይም ደግሞ ለእኛ ግድ አይሰጣቸው ምናምን ብሎ አብሮ መጨፍለቅ ጤናማ አይደለም ማለት ነው። ስለዚህ በምን አይነት ሁኔታ ነው ሌሎቹን ስንተች መተቸት ያለብን የሚለውን መደብ ማወቅ አለባችሁ ማለት ነው። የምታስገርዘውም ሴት ትሆናለች፣ የምትገርዘውም ሴት ትሆናለች። ስለዚህ ሁሉን ነገር ጥፋተኛ ወንዱን ብቻ ማድረግም ተገቢ አይደለም። አብዛኛው ሴቶች ግርዛት ላይ ሴት ግርዛትን የሚገርዙትም ሴቶች ናቸው፣ የሚያስገርዙትም ሴቶች ሲሆኑ ናቸው። ወንዱ የለበትም እያልኩ አይደለም። ትክክል አይደለም እያልን ግን ለምን ትክክል አይደለም አልክ አይነት ስታፍ እኛ ላይ ቪዲዮ የምትሰሩ ከሆነ ምን እያላችሁ ነው? ከሌ ተገረዘች ዝም ተባልን ተነፈግን ድምፅ ሆኑን ያሂ አንድ ፈረንጅ መጥቶ እዚህ ድምፅ ሆነ። ቅድሚያ እኛ ለራሳችን ነው ድምፅ ምንሆነው። እኔ አንተን ሴቭ ማድረግ ካልቻልኩ፣ እኔ አንተን መጠበቅ ስላልቻልኩ፣ አንተን መጠበቅ ካልቻልክ፣ አንቺ እኔ መጠበቅ ካልቻልሽ፣ እኔ አንቺን መጠበቅ ካልቻልኩ ፈረንጅ እንዲሰማሽ ስለጮክ እና አንድ ለእንትን እዛ ስለጮክ ችግሩን አይቀንሰውም፣ አያስወግደውም። ይሄንን የሚያደርጉት አካላት ህፃን የሚድሩትም የሚገርዙትም
እንኳን አንተ በእንግሊዝኛ የምታቀርበውን በእንግሊዝኛ የምታወራውን በአማርኛም ደጋግመህ ካላስረዳኸው ወይንም በተወለደበት ቋንቋ ደጋግመህ ካላስረዳኸው ምን እያወራህ እንዳለ እንኳን ላይገባው ይችላል። ምን እንደሆነ እንኳን ላይገባው ይችላል። ስለዚህ እኛ ራሳችን እንግባባ። ቅድሚያ ትክክል አይደለም እያለ የሚሰራን አካል ቪዲዮ ለጥፈህ አብሮ እሱም ደጋፊ አድርገህ የምትሰራበት ከሆነ ምንድን ነው የምትፈልጉት? ምንድን ነው የምትሉት? ፕሮፋይል እንደዚህ አድርገህ ስለ ጮክ እኔ አላምንም፣ በዛ አላምንም። ስራ ስሩ። ቪክቲም የለም ኢትዮጵያ በጣም አለ። ከቤተሰቦቻችን ይጀምራል። እናቶቻችን በብዙ ያህል ሀስል አድርገው ላይፍ እዚህ እንዳደረሱን እናውቀዋለን። ያለውን ጫና ሳናውቀው ቀርተናል። ግን ስራ ስሩ። ራሳችሁ ስራ የምትሰሩት ግን ላይቭ ላይ ቲክቶክ ላይ በመጮህ ሳይሆን እያንዳንዱ መሬት ወርዶ ራሱ ላይ መስራት ነው። ያንን ማድረግ ነው። ደግሞም እኔ ብቻ ወይን ልቃወመው አይነት ከላይ ሲቃወሙ አብረ መጨፈልቅ እነከሌ እንደዚህ ከዚህኛውም ሳይድ ወደዛኛው የሚወረወረው ጤናማ አይደለም። ከዛኛውም ሳይድ ወደዚህ የሚወረወረው ጤናማ አይደለም። አንድ ሰው ሲያጠፋ የሁሉንም ወንዶች ጥፋት አድርገው ማስቀመጥ ትክክል አይደለም፣ ትክክል አይደለም። እና ዛሬ ጥንቃቄ አድርጉ። ደጋግመን እኛ በሴቶች ጉዳይ አልገባንበታል። እንዲያውም በቅርብ ላይ ትንሽ ቀነስን እንጂ የህፃናት ጋብቻ ቢባል ደጋግመን ጤናማ አይደለም፣ ይሄን አይነት ችግር ያስከትላል እያልን ዶክተር ሆነን አይደለም። እኛ ትንሽ ካገኘና ከቃረምናት እውቀት እንኳን ትክክል አይደለም የህፃናት ጋብቻ እያልን ደጋግመን እንገባለን። የሴት ልጅ መደብደብ ደጋግመን እንገባለን። መድብለ ጋብቻ ደጋግመን እንገባለን። ትክክል አይደለም። በጤና አኳያ ይህንን ያስከትልባታል እያለ ስለዚህ እንደዛ መሰራት አለበት። ሁሉም አልሰራ ማለት አይደለም። ክሬዲት መስጠት ካለባችሁ ስጡ። የሰራው ግን ካልሰጣችሁ ደግሞ ዝም ማለት ይቻላል። አብረ ፎቶን እየለጠፍክ ከአንዴም ወደ 3 ተለጥፎብኝ ስለተሰራብኝ ነው። ግርዛት ስንቴ ገብተንበት የህፃን ጋብቻ ስንቴ ቪዲዮ ሰርቼ ስንቴ ገብቼበት ደጋፊ ተደርገን ማለት ነው። ይሄ ጤናማ ያለን ዝም ብሎ አንድ እዛ ጋር ተደፈረች ማለት ቀላል ነው። ህፃን ልጅ አገባች ከዲ ያገባው ህፃን ነው ማለት ቀላል ነው። ይሄን እንዳይሆን ግን ህፃን ጋብቻ ትክክል አይደለም ብሎ ማስተማር ብዙ ጥረት ይፈልጋል። አልቅሶ ማስለቀስ ተበድለናል፣ ተቸግረናል፣ መንግስት ረገጠን፣ ከሌ በደለን ማለት ቀላል ነው። ግን ይህንን መፍትሄ ማምጣት ትንሽ ሂደት ይፈልጋል፣ ስራ ይፈልጋል። እዛ ላይ ብዙ ሰርተናል፣ ብዙም እየሰራን ነው። ያ ማለት ግን በቂ ነው ወይ? እንኳን በቂ ሊሆን ገና ምንም አይደለም። በደንብ መሰራት አለበት። ወደኋላ ከጎተተም እናንተም እየሰራችሁ አይደለም ማለት ነው። እየሰራችሁ አይደለም። እየሰራችሁ ካልሆነ ደግሞ እናንተን እንግዲህ ያልነቃችሁትን በጦር መተን ወጋችሁና እናንቀሳቀሳችሁ ቁጭ ካላችሁ እናንተ መስራት አለባችሁ። ከዚህኛውም ወደዛ የሚወረወረው ከዛም ወደዚህ መወራወሩን ትቶ ስራ መስራት። የምትደፈረው ያለ ዕድሜ የምታገባው የምትደበደበው የሚደረብባት የራስህ እህት የራስህ እናት ልትሆን ስለምትችል ማለት ነው። ከእያንዳንዱ ቤት ስለሆነ መወራወሩ ውጤታማ አያደርግም። በተመሳሳይ የሚበደለው ያንተ ወንድም፣ ያንተ አባት፣ ያንተ እናት ስለሚሆን አባት ቁጭ ብሎ እኔ ያው ስህተት እንደሆነ በግሌ ተረድቼዋለሁ። ይህንን ቪዲዮ ተመልከተውና እዚህ ላይ የምትለው ነገር ካለ እስኪ አንድ ጊዜ እናዳምጠው። ያላቸው ልጆቹ የወር አበባ ማየት ከጀመሩ ጊዜው ጀምሮ ነው። እንዴት ሰው መጽሐፍ ቅዱስ ራሽቀ ያ እዚህ ጋር ምን አለ? የወር አበባ ምን አሉ
አባታችን ቀሲስ ማለት ነው። ሴት ልጅ እንግዲህ ትወልዳለች የተባለው የወር አበባ ማየት ከጀመረችበት ጊዜ ጀምሮ ነው የሚል ነገር ተናግረዋል። እናዳምጠውና እስከ መጨረሻው ጥሎ የእግዚአብሔርን ቃል የተፈጠርንበትን ዓላማ አሽቀንጥሮ ጥሎ እነዚህ ዝባዝንኬ ነውረኞች ይዘውት የመጡላት ነው። ይዞ ሰው እንዴት ያንን ሽታውም የለም ሶፋር እስከማውቀው ድረስ። ምክንያቱም የሴት ፔሪድ ዶክተር ይሄዱበታል፣ በ10 ዓመት ሊያዩ ይችላሉ። ስለዚህ ካፔብል ነች ወልዳ አግብታ ወልዳ ምናምን ካልንማ ለምን መሐመድን እንቃወማለን? ቪዲዮ ዋናው ቪዲዮ ላኩልን። ካልሆነ ግን የለም የለም። አባታችን በረከታቸው ነው ይደርብን። ሶሪ ፔሪድ እንዳየች መውለድ ትችላለች፣ ማግባት ትችላለች የሚለው ጤናማ አይደለም። ከዛ ደግሞ ሜንታሊ ለዛ ነገር ዝግጁ መሆን መቻል አለባት፣ ዝግጁ መሆን አለባት ማለት ነው። መጽሐፍ ቅዱስ ላይ የጠቀሱት ጥቅስ ካለ እንሰማዋለን። ሜይ ቢ ዋናው ቪዲዮ እንትን ባሉ መጽሐፍ ቅዱስ ላይ ሲባል ፕራይቬት ፓርቶች ያሉ ፀጉሮች ማለት ነው። እሱም ካለ ክላሪፋይ ያደርጉታል ብዬ አስባለሁኝ። ምክንያቱም ትልቅ ነገር ስለሆነ ማለት ነው። እና ቀሲስ ካሉ ይገባሉ፣ ችግር የለውም። የአንድ ለአቅመ ሔዋን ደረሰች ለማለት የግዴታ ፔሪድ ማየት ብቻ በቂ ላይሆን ይችላል። አስቀድማ ልታይ ስለምትችል ማለት ነው። ስለዚህ ነሰሳሪ መውለድ ልችል ትችላለች እንደ ሳይንሱ ማለት። ከዛ በኋላ ፔሪድ ማየት ከጀመረች በኋላ ልጅ የመስጫ የግድ እንትን ብላለች፣ ፍሬ አሳይታለች፣ ወልድ ትችላለች። ነገር ግን ትወልዳለች፣ በቃ በዛ ሰዓት ትውለድ ታግባ የሚለው ግን ተሆነ ስህተት ነው። ይሄ ስህተት ነው። ዶክተር በስንት ዓመት አካባቢ ፔሪድ ያሉ ሴቶች ያው በኖርማሊ ከሀገር ወደ ሀገር ይለያያል። አዶሌሰንስ የሚጀምረው ሴቶች ላይ ብዙ ጊዜ ከ10 ዓመት በላይ ነው። ወንዶች ላይ ደግሞ ከ13 ዓመት በላይ ነው አዶሌሰንት የሚጀምሩት። ይሄ እንግዲህ ያውስ ኒውትሪሽናል እንትኑም ኢንፍሉዌንስ ያደርጋል። ለምሳሌ እኛ ሀገር እንደዛ ላንጠብቅ እንችላለን። አሜሪካ ያደገች 10 ዓመት የሞላች ሴት ወር አበባ አየች ማለት እኛ ጋር እንደዛ ማለት አይደለም። ኒውትሪሽናል ኢፌክት፣ ሆርሞናል ኢፌክት የሚመጣው ብዙ ጊዜ
ኢንቫይሮንመንታሊ ኢንፍሉዌንስድ ነው ጂኑ እንዳለ ሆኖ ማለት ነው። እኛ ጋር ሃይ ላይክሊ ከ12 ዓመት 13 ዓመት በኋላ ነው ብዙ ጊዜ ሴቶቹ ራሱ ማለት ነው። ግሬት ዲፈረንስ አለን። ግን እንደ WHO ዲፊኒሽን በአሁኑ ጊዜ ምናልባት ሪሊጂየስ ያለውን ነገር አላውቀውም። ኢርሊ ሜሬጅ ወይ ደግሞ ቻይልድ ሜሬጅ የሚባለው ሌዛን 80 ነው እንደ ወርልድ ማለት ነው። የተጻፈም እንደዛ ነው ሜዲካሊ። ከ18 እድሜ በታች ያለው የትኛውም ኢርሊ ሜሬጅ ነው የሚባለው። እንግዲያውስ ኢርሊ ሜሬጅ ሲባል መውለድ ትችላለች፣ መውለድ አትችልም፣ ማሳደግ ትችላለች አትችልም ሳይሆን ቅድም ስትለው የነበረው ሄልዝ የሚባል ሄልዝ ዲፊኒሽን አለው። ሄልዝ ሲባል እና ለዛ ተብሎ ያን ሁሉ ኮፕ አፕ የሚታረግ ሶሻሊ፣ ስፒሪቹዋሊ፣ ፊዚካሊ፣ ሜንታሊ ያንን ኮፕ አፕ ማድረግ የሚችሉበት ተብሎ ነው የተወሰነው እንጂ እናቶቻችን በ13 በ14 15 ዓመት ነው እኛን የወለዱ ነው ያው ይታወቃል። አሁን ግን እዛ ደረጃ መድረሱ ከብዙ ጫና ውጪ ትሆናለች እናት። በተጨማሪ ደግሞ ሜዲካሊ ብዙ ጥናቶች እንደሚያሳዩ ለብዙ ሪስኮች ይጋለጣሉ እናቶች ኢርሊ ሲወልዱ፣ በተለይ አኒሚያ ለሚባል እኛ ኢቭን 16 ዓመት በአሁን ጊዜ 16 ዓመት 15 ዓመት ላይ ወልዶ የመጡ ልጆች አክሴፕተብል አይደለም በጤና ማለት ነው። የተለየ እንክብካቤ ይደረግላቸዋል ብዙ ሪስኮች አላቸው ተብሎ ማለት ነው። ስለዚህ በዛ ልክ ቢረዳ ጥሩ ነው። ግን ፕሪኮሺየስ ፑበርቲ የሚባል አለ። ከዚህ በፊት እንዳወራንበት ፕሪኮሺየስ ፑበርቲ ማለት እንግዲያውስ ፊዚዮሎጂካል አይደለም። በነገራችን ላይ እሱ እንደ አብኖርማሊቲ ነው የምንቆጥረው። በጣም ትንሽ ፐርሰንት ናቸው። በ8 ዓመት በ9 ዓመት ወር አበባ ሊያዩ ይችላሉ ተብሎ ይታሰባሉ። እሱ እንግዲያውስ ጄኔራል ፖፑሌሽንን የሚወክልና ጤናማ የሆነ ሰዎችን የሚወክል አይደለም። እነኚህ በራሳቸው ሲንድሮሞች ናቸው፣ አብኖርማሊቲ ናቸው ማለት ነውና ከእናት ያላቸው የሆርሞን ኤክስፖዠሮች ለዛ ሊያጋልጡ ይችላሉ። በተፈጥሮ ደግሞ ብዙ ኮንጀኒታል አብኖርማሊቲዎች አሉ። እነኙ ለፕሪኮሺየስ ፑበርቲ ሊያጋልጥ ይችላል። እሱ ግን ጄኔራል ፖፑሌሽኑን አይወክልም ማለት ነው። ኦኬ ቴንክ ዩ ዶክተር በጣም እናመሰግናለን። እንግዲህ ዶክተር እንዳለው ከ10 ዓመት በላይ ፔሬድ ያሉ ብንል በ10 ዓመት አንድ ሴት ብታይ አይ 10 ዓመት ላይ አግብተሽ ውለጂ የሚል አባት አለ ኢትዮጵያ ውስጥ። ታደርጉታላችሁ? አብኖርማል ነው። ስለዚህ ማናደርገውን ነገር እንደ ህግ አናስቀምጥም። እኛ ላይ ምንድነው መጽሐፍ ቅዱስ ራሱ እንዲደረግብህ ማፈልገውን በሌላው ላይ አታደርግ ነው አይደለ? ስለዚህ ራስ ላይ እንዲደረግ ማፈልገውን ሌላው ላይ አታደርግም ማለት ነው። ህፃናትን ደግሞ ልንጠብቃቸው ልንንከባከባቸውም ግዴታችን ነው ማለት ነው። ግድ ይለናል። ስለዚህ የህፃናትን ጋብቻ እኛ ስንቃወም እስልምናው ፈቅዶት ነው። ይህንን የፈቀደው ደግሞ ቁርአኑ ነው። ፔሬድ ያላዩ ብሎ አሁን ዶክተር ሲል ሲናገር ከሰማችሁ አንዳንድ አብኖርማል በሆነ ሁኔታ በተለያየ ምክንያት በ8ም በ9ም ፔሬድ ሊያዩ ይችላሉ አለ። ሌትስ ሴይ 8 ናይት አለችው እና ፔሬድ ሰምበዲ በ8 ዓመት በኋላ እንዳር 8 ዓመት ላይ እንዳር እንደ ቁርአኑ ከሆነ 8 አይደለም ምድረው 7 6 ይላል። ለምን ፔሬድ ያላዩትን 8ን ፔሬድ ማያ ካደረጋችሁት መስፈርት ፔሬድ ያላዩትን ደግሞ ማግባት ይቻላል ይላል። ማግባት ብቻ ሳይሆን ወሲብ አድርጎ መፍታት ይቻላል ይላል። በዚህ መሰረት ስናየው 6 7ም ሐላል አድርጎታል። እኛ ጋር ግን ይሄ ውግዝ ነው የለም። ምክንያቱም መጽሐፍ ቅዱስ ላይ መጽሐፍ ቅዱሳችን ይሄንን ለአቅመ ሔዋን ያልደረሱትን ዳሩ የሚል ስለሌለ ደግሞም የተጋቢዎቹ ነፃ ምርጫን እንጂ አንዱ አንጠልጥሎ የሚያገባት የሚያጋባት አይደለም። አህመድ እንኳን ደህና መጣ። ሰላም እንዴት ነህ? ይመስገን። እንዴት ነህ? አለ የህፃናት ጋብቻን ትቃወማለህ? ካልደረሰች ግድ ነው።
ካልደረሰች ፔሬድ ያላዩ ሴቶች ማግባት ይቻላል አይቻልም? አይ እሱ እንግዲህ እንዲህ አካሏ ምናምን ይመዘናል። እሺ ወፍራም ነች፣ ግብዳ ነች፣ ፔሬድ ግን ገና ማየት አልጀመረችም፣ ይቻላል? ከደረሰች ምንድን ነው ደረሰች የምትልበት መስፈርቷ? የምትልበት መስፈርት ምንድን ነው? ፔሬድ ያላየሽ ብያለሁ። ስትደርስ ነው። መድረሷን በምንድን ነው የምታውቀው? ገና ፔሬድ ማየት አልጀመረችም በእድሜዋ ምክንያት። ትልቅ ትሆናለች ስትደርስ ትለያለች። ትልቅ ማለት ቁመቷ ረጅም የሆነ ሰውነቷ ወፍራም የሆነ ማለት ነው። እንዴት ነው የደረሰ ሴት አታውቅም አንተ? አሁን እኮ አስቀመጥኩልህ። ገና ፔሬድ አልጀመረችም በማየት ፔሬድ ማያ እድሜ አልደረሰችም። ፎርሴክ ኦፍ አርጉመንት ፔሬድ ማያ አልደረሰችም ካልኩ ፔሬድ የሚያዩት ደግሞ በ12 ዓመት ነው ብለን እንጀምር። ማየት የሚጀምሩት ኦን አቨሬጅ ገና 12 ዓመት አልደረሰችም። ሰውነቷ ግዙፍ ሊሆን ይችላል፣ ቀጫጫም ልትሆን ትችላለች። አይዶ ነው ግን ፔሬድ ማየት አልጀመረችም። እቺን ሴት ማግባት ይቻላል? ማነው በ12 ፔሬድ ማየት የሚጀምሩት ያለ? ስንት ነው ፔሬድ የሚያዩት ሴቶች? ያው እንደ አካላቸው እንደ መድረሳቸው ይለያያል፣ እንደ ሰውነታቸው። እሺ በ6 ዓመት ፔሬድ ብታይ በ6 ዓመት ልታገባ ነው? አዎ ነብይ ሀግብቶ ደፍሮ በ6 ዓመት ነብይ ዳዊት በ6 ዓመት አልደፈረም። ሴት በ7 ዓመቷ ወለደች። ነብይ ዳዊት እንደዛ በ6 ዓመት ደፍሯል። መሐመድን ማለት ነው። አይሻም ማለት ነው። ዳዊት ነው ያንተ መጽሐፍ ቅዱስ ላይ ነው ያልኩ። ጭራሽ ትክዲያለህ። ላምጣልህ ቪዲዮ ላምጣልህ ኢምራን እንዲያሳይች። ና መሐመድን ዳዊት መስሎ ነው። ና ክፈት ያንተና ኢምራንን ቪዲዮ ላምጣልህ። ክፈት ላምጣ ቪዲዮ ክፈት። ምን ላምጣ? እዛው ኡስታዝ የተቀደደውን እዛ ሽንት ቤት ከተተውና የእሱን ዳውድን በ6 ዓመት ካገባ ምን አገባኝ? አሁን ታመጣው አንተ ፕሊስ መጽሐፍ ቅዱሳችን ላይ በ6 ዓመት ላይ ዳዊት ደፈረ የሚል ማስረጃ አምጣ። ዝም ብሎ ጎግል ላይ ያነበበውን እሱን ሽንት ቤት ከተተው እኮ አንተ ጋር ስትወያዩ አቦ በእናትህ ክፈት። የነብዩን አዘጋጅልኝ። ደፋሪ በ6 ዓመት በደንብ አስተውሉ። በ6 ዓመት ማግባት መድፈር ነው ብሏል አቡ ዳውድ። አንድ ክፈትልኝ። ነብይ ደፋሪ መሆኑ ስለመሰከርክ እናመሰግናለን። በ6 ዓመት የደፈረው ነብይ ነው። ኦልራይት አሁን አውጣው መረጃውን አውጣ። ያንተ ይነበብልህ። ነብይ ደፋሪ መሆኑን ይነበብልህ። ቀጥል ክርስቲያን አንቦ። እዚህ በመረጃ ቢሆን ጥሩ ነው አህመድ፣ ለምታወራው ነገር መረጃህን እስከዛ አዘጋጅ። እኔ ግን የእናንተ ነብይ አንተ የተናገርከውን ቃል በ6 ዓመት ሴትን ልጅ መገናኘት መድፈር እንደሆነ ስለተናገርክ መሐመድ ያደረገውን ነገር እኔ ልናገር፣ አንተ ደግሞ ዳዊት ያልከውን እስከዛ አዘጋጅ። እሺ ሱናን አቢ ዳውድ 2121 ላይ ናሬትድ አይሻ እንደተረከችው ይላል። the messenger of Allah married me when I was 7 years old. the narrator ሱሌይማን said or 6 years old. ነብዩ እኔን አገባኝ በ7 ዓመቴ ወይም ደግሞ ተራኪው ሱሌይማን በ6 ዓመት እንደሆነ ይናገራል። he had intercourse with me when I was 9 years old. 9 ዓመቴ ላይ ሲሆን ወሲብ አደረገኝ አለች መሐመድ አይሻን። አመዳ 5 ደፋሪ ነብይ ለምን ነው የምትከተለው? እኮ የእናንተ ደግሞ የኛ ገባል። ደፋሪ ነብይ ለምን ነው የምትከተለው? እንደዚህ መረጃ አውጣና እኛ ፊት አውራ። መረጃውን አውጣና ዝም ብለህ መቀደድ ትችላለህ። በአንድ ዓመት ማለት ትችላለህ። አሁንም እያላችሁ ስለሆነ አሁን መረጃውን በ6 ዓመት ደፍሯል አልደፈረም? መሐመድ በደንብ አድርጎ ደፍሯል። ያው ፊት እኮ ከፈት ነው። አረ በ6 ዓመት ማለት በ6 ዓመት የደፈረ ነብይ ይኸው ምን ይላል? ለምስንጀር ኦፍ አላህ ሜሪድ ሚ when I was 7 years old። እሷ በ7 አለች። ቅድም አንተ እንዳልከው the narrator ሱሌይማን said or 6 years። ሱሌይማን ግን ምን አለ? በ6 ዓመቷ he had intercourse with me when I was 9 years old። ነብይ የ6 ዓመት ህፃን ልጅና ገብቶ በ9 ዓመቷ የደፈረ ነው። የ40 ሰው 30 ሰው እስከ 40 ሰው
የወሲብ ጉልበት ያለው ማለት ነው። ላውራሽ አሁን ለምንድነው ደፋሪ ነቢይ የምትከተለው? ቆይ ችግር በ9 ዓመታቸው ደፋሪ ነቢይ ለምን ትከተላለህ? ችግር የለውም አይደለም። የእኛን መጽሐፉን ክፈትና መጽሐፍ ቅዱሱን እከሌ የሚባል ተረት ተረት ኡስታዝ እንደዚህ ያወራው አለ፣ እሱን ሽት ቤት ክፈተው በለው። መፍቱ ነው ማውራት። መረጃ መጽሐፍ ቅዱስ ላይ ክፈት፣ ትርጓሜያችንም ላይ ከሆነ ክፈት። ዝም ብሎ መቀደድማ መፍታችሁ ስለሆነ ብልግናችሁና ስድባችሁ የታወቀ ስለሆነ ውርደትና ውሸት የተገለጣችሁበት ስለሆነ አልተሳደብኩም። ደፋሪ ነብይን ለምን ተከተለው? በ9 ዓመቷ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አግብተዋል። ችግር የለውም ምንም። ይሄ ኦኬ። ስለዚህ በ9 ዓመት ችግር የለውም ሴት ልጅ ማግባት። አግብተዋል ነብዩ መሐመድ ስለደረሰች። ስንት ዓመት? በ9 ዓመት አግብተዋል። ስለዚህ ከ9 ዓመት በታች ማግባት ይቻላል? ከደረሰች ይቻላል። ግን የ6 ዓመት ልጅ ቆይ የ6 ዓመት ልጅ ደርሳለች ብለህ ታገባለህ? ትገናኛለህ? ወዲያው የተደፈራ ተወለደች እያልኩ እኮ ነው እንዴ። ክፈትልህ ቁርአኑን ደግሞ ሱረቱ ጠለቅ 4ን ክፈትልኝ። ይቻላል ብሎናል። ሰምታችኋል። ከ9 ዓመት በታች ይቻላል። ይቻላል አላልኩም። ያው ቁርአንህን ፈቅዶታል። አንብበው ይሄን ክፍል። ፔሬድ ያላዩትን መድፈር ትችላለህ ብሎ ደፋሪው አላህ ፈቅዶላል። የት ነው ታዲያ አሁን ከ9 ዓመት በታች አይቻልም የሚለው የት ነው? አይሻ 9 ዓመቷ ላይ ፔሬድ አይታለች አላየችም? ስለ አይሻ አይደለም አሁን ያወራሁት። አይሻ ፔሬድ አይታለች አላየችም? መልስልኝ። ይሄና አይሻ ምን አገናኛቸው? እሺ ሴቶች ፔሬድ የሚያዩት መቼ ነው? ፔሬድ የሚያዩት መቼ ነው? ሲደርሱ እንደ እድሜያቸው ይለያያል። እሺ ፔሬድ ማያዩትስ በስንት ዓመታቸው ነው ማያዩት? በ1 ዓመታቸው አያዩም። እናመሰግናለን። የ1 ዓመትን ልጅ ደፍረ መፍታት ትችላለህ ብለዋል አላህ። አንበው። በ1 ዓመታቸው ፔሬድ አያዩም ብሏል። የ1 ዓመትን ልጅ የሚል ልታመጣ ነው? አንብበው እኮ የ1 ዓመት ነው ያልከው። ፔሬድ ማያዩት መቼ ነው ስልህ የደረሱ ብለኸኛል። ፔሬድ ማያዩት ስልህ 1 ዓመት ሊሆን ይችላል ይላል። ያው ፊት የተከፈተውን አንብበው። ቆይ እሱ ስለ እንትን ነው የሚያወራው። ትልልቅ ሆነው የማያዩትን ነው። አንብብ እኮ አምጣልኝ። እሺ 1 ዓመት አግብተህ መፍታት ትችላለህ ብለሃል። አንብብ እኮ አላህ ትችላለህ። እንዳላ ጭንቅላት አልባ ነህ። አንብብ ፊት ያለው ነው። ቆይ እግዚአብሔር ጅራፍ አለው የለውም? ከዛ እንደዛ ከመጣ አላህን ሊገርፍበት ጅራፍ አለው። አላህንና መሐመድን ስለዚህ ጅራፍ አለው ማለት የሚከትበት ጅራፍ አለው። እሱም ደግሞ ጅራፉ ምንድነው? እሱ ቅጣቱ ፍርዱ ነው። ጋነም ውስጥ የሚገርፍባችሁ ገርፎ የሚከታችሁ ማለት ነው። እስከ ተከታዮቹ እንደዚህ አይነት ኮተቶች ምን ትሉታለህ? ወይ ቀልድ። በነገራችን ላይ ዳዊት አለ እና በስንት ዓመቷ ነው ያለው? እድሜዋ ሜንሽን አላደረገም። ሉክ ይሄ ነገር የለም፣ ማስረጃ ማምጣት አልቻለም። ቢኖር ግን መድፈር ነው አለ። ኦኬ እነሱ ጋር ሲሆንስ? እነሱ ጋር እናንተ ጋር ሲመጣ ይቻላል፣ ደርሳለች አለ። እነሱ ጋር ሲሆን መድረስ ነው። ሄድና ጎግል ላይ የተጻፈ ዝም ብላችሁ ከአርማችሁ ሰንበዴ የጻፈውን ዳዊት እንዲያርጓል በል መፍትሄ ነው። ዳውድ ያንተ ነብይ ስለሆነ ደፋሪ ነው። የእኛ ዳዊት ግን አላደረገም። መጽሐፍ ቅዱሱ ዳዊት ግን አላደረገም። የአንተ ዳዊት በ6 በ7 ዓመት ደፍሯል። ምን አገባን እኛ? ዳዊት ደፍሯል ብትል እኛ እኮ አንከራከርህም። የእኛ ዳዊት ስላልሆነ የእኛን ዳዊትን እናውቀዋለን። የአንተ ዳዊት ግን እንደዛ ነው። የአንተም ነቢይ ስለሆነ ዳዊት ማለት ነው። ዳዊት በ7 ዓመት ነው ያገባው፣ በ6 ዓመት ነው ያገባው። ኬርስ የእኛ አይደለም። የአንተ ዳዊት ግን እንደዛ አድርጓል። ተጨማሪ ነው የሰጠን። የእኛ ግን መጽሐፍ ቅዱሱ ላይ ያለው ስህተት ነው። የለም እንደዛ ሚል ሌላ አድርጌዋ እናደርገህም እኮ የ1 ዓመትም ደፍሯል ካልከን ምን አገባን ካዳኛ? ዳውድ ሱሌማን ሰንበዲ እንደዚህ እየጠራ የ6 ዓመት በለው የ5 ዓመት በለው የ1 ዓመት ደፍሯል በል ምን አገባን? ይድፈራ። ደፋሪ ነቢያቶችን ነው የምትከተለው አንተ። ደፋሪ ነቢያቶችን ነው የምትከተለው። የእኛ ነቢያቶች ግን የመጽሐፍ ቅዱሱ ላይ ግን የለም። ፔሬድ ግልጽ ነው።
ናችሁ? እንኳን ያደረሳችሁ ክርስቲያን ሁላችሁም ሰላም ነው። እንኳን ያደረሳችሁ። ሰላም ነው። እንዴት ነው? የጠፍታል ኢብኑ ቀጥል። ኢብኑ መሐመድ ለምን ሙስሊሞች ትገባላችሁ? ሰላም በ6 ዓመትሽ ነብይሽ እንዴት ነው? እሱ ቢገናኝሽ ደስተኛ ነበርሽ? ወይንም ደግሞ አንድ አብዱል በ5 ዓመት ቢያገባሽ ትስማሚያለሽ? ፈቲያ ትስማሚያለሽ ወይ? ትስማሚያለሽ? ሚዩት ነሽ እያወራሽ ከሆነ የህፃን ልጅን ጋብቻ ትቀበያለሽ? ሙስሊም ሴት እንደመሆንሽ ፔሬድ ያላዩትን ወሲብ ማድረግ ይቻላል ብለሽ ታምኛለሽ? ማይክሽን አንሹ እህታችን፣ ማይክሽን አንሹና ፔሬድ ሳታይ ፔሬድ ያየሽበትን እድሜ አስታውሺ። ያኔ ወሲብ ማድረግ ትችያለሽ ወይ? እኔ ተመለሽ፣ አይዞሽ እህታችን ተመለሽ። ተመለሽ። አንተ ደነስ ከማይክ ከሙንኪር አንሳት መጀመሪያ ከሚት ቅድሚያ አንሳለኝ ይላል። ሚት አድርገህ የምታወራው ከአንተ ነህ። ሚትን አንስተህ ማውራት ያለብህ ስታወራ ሚት እያረፈታለህ እንደ መጀመሪያ አንሳና ከዛም እንትን በላል። ሀሳቧን ተረዳጅ። ድምፅህን ከፍ አድርገው እስኪ እንደ ወንዶች አውራ። እንደ ወንዶች አውራ እስኪ። አንተ ስለ ያሉ ሞዴሬተሮቹ ሰውን ሚት እያደረጉ ነው እያልኩ ያለው። ሞዴሬተሮቹ ማንም ሚት አያደርጉህም። ድምፅህን ከፍ አድርግና አውራ እንደ ወንዶቹ አልኩ። እኔ ደግሞ ከዚህ ውጣ እስኪ፣ ከልብ እስኪ ጎርነን ያለ ድምፅ አውጣ እስኪ። የሚያስጨንቅ የሚያስፈራ ነገር የለም። ሪላክስ አድርግና እንደዚህ በደንብ ከፈት አድርገው አውራ። ኦኬ ኢብኑ መሐመድ ቢላል እንኳን ደህና መጣህ። ስታወሩ መረጃ ታመጣላችሁ፣ ሐዲስ ትገልጻላችሁ፣ ተፍሲር ትገልጣላችሁ፣ ቁርአን ትገልጣላችሁ። እኛ ጋርም ስታወሩ በተመሳሳይ እናንተ ጋር እንዲህ ያለ ስትሉ መጽሐፍ ቅዱሳችንን ታመጣላችሁ፣ ከዛ ትርጓሚያችንን ታመጣላችሁ። የአንተን ኢንተርፕሪቴሽን ሽንት ቤት ትከተዋለህ። ዝም ብለህ ነቢያቶችን መሳደብ ትችላለህ፣ የአንተን ነቢያቶች እዛ፣ የእኛን ግን መረጃ ትንጠይቃለህ ማለት ነው። ለአንተም አስተምሮ ደግሞ ለምታወሯት ነገር መረጃ እንጠይቃችኋለን። አሁን ዋሽተው ባይዘ አይታችኋል። የቲክቶክ ኡስታዞች ሲዋሹ ስናጋልጥ እችን ቀን እየጠበቅናል ነበረ። አሁን እርስ በርስ ሊተራረሉ ቀጠሮ እየያዙ ነው ኡስታዞቻቸው። ከዓመት በፊት አይታችሁ ከሆነ ደጋግመን ነግረናቸው ነበረ። እዚህ ቲክቶክ ላይ ንጽጽር የሚሰሩት ከኛ ጋር ለመከራከር ሲሉ እየካዱ ነው። ቁርአንን ሐዲስ እየካዱ ነው። ተፍሲር እየካዱ ነው። ደጋግመን ፊቆቻቸውን ስለማያውቁ በአንድ እንኳን አያ ላይ መካድ ከእስልምና እንደሚያወጣው አያውቁም። ሙሐመድ ደጋግሞ ከተናገረባቸው ደግሞ የእሱ ኡመቶች ወይም ደግሞ እሱ ያሉ ሳባዎች ምርጡ ጄኔሬሽን ቁርአንን በብቸኝነት እንዲያብራሩ የሰጣቸው ኔክስት ሁለተኛ ጄኔሬሽን ከሳባዎቹ ቀጥሎ ታቢያኖቹ እንዲህ እያለ ሰለፎቹ እያለ ነው የሚሄደው። እነኚህ ይመጡና ሳባዎቹ ከምንም አያውቁም ይሉሃል። እኛ ደስ ነው ከቢለን እንደዛ ሲል ሙሐመድ ምርጦቹ ትክክለኛ ቁርአንን በትክክል ከነሱ ተማሩ የተባሉትን ኢብን አባስ እንዲህ ብሏል ስትሏቸው ኢብን አባስ ምን ያውቃል ይለዋል። ሙሐመድ እጁን ጭኖ ጸሎት አድርጎበት ቁርአንን በብቸኛነት ያስተምራል እንትን ይላል ያለውን ማለት ነው። ሙሐመድ ያለው ተራ ነገር ነው። ሙሐመድም አያውቅም ነው። እኛ ደግሞ ይሄ ይመቸናል። እኛ ደስ ይለናል። ምክንያቱም የራሳችሁን አስተምረው ነው እየካዳችሁ ያላችሁት። አይመለከተንም። ሳቦቻችሁን ትክክል አልነበሩም እያላችሁ ስለነበረ እና የህፃናት ጋብቻ
የሚቃወም አለ ከእናንተ ውስጥ? እዚህ ካላችሁ ገስት ውስጥ ካላችሁ ህፃን ልጅ ለምሳሌ ከ10 ዓመት በታች ማግባት የለባትም ይሄ ሰይጣናዊ ነው ብሎ መቃወም ይችላል? እንዴት ነው ህፃን ልጅ የ10 ዓመት ህፃን ልጅ ለትዳር የምትታጨው? ማጨት ሳይሆን ጋብቻ የምትፈጽመው ይሄን ማድረግ ሰይጣናዊ ነው ብሎ መናገር ይችላል? ጤናማ አይደለም የ10 ዓመትን ለጋብቻ መዳር መስጠት ማግባትም ይሄ አጋንንታዊ ነው ብሎ በእናንተ ውስጥ ይናገራል? ጠይቁኝ። እኔ የ10 ዓመትን ልጅ የ6 ዓመትን ልጅ 7 ዓመት ልጅ 8 ዓመት ልጅ ማጋባት ያጋንንታዊ ነው ብዬ ነው ማምነው። ጤናማ አይደለም ሰይጣናዊ ነው ብዬ ነው ማምነው። ካፔብል አይደሉም፣ ያንን እንትን ለማድረግ አይችሉም። ሜንታሊ ፊዚካሊ ዝግጁ አይደሉም። ሰላም ነው። እንዴት ነህ? አለን አለን፣ ሁሉ ሰላም ሰላም ነው። እንዴት ነው? ትስማማለህ ወይንስ አትስማማም ባልኩት? አልስማማም ማለት። ስለዚህ ከ10 ዓመት በታች ያሉትን ማግባት ይቻላል ለመምጣም ነው? ይቻላል፣ በዛ በሰዓቱ ይቻላል ብዬ ነው የማምነው። በሰዓቱ ማለት እኛ የምናምነው ነቢ ስ ላ ስለም ልክ እንደነገሩን ከሆነ የሰው ልጆች እኔ እየጠየኩ ያለሁት በሰዓት በጊዜ ምናምን ለሚባለው መረጃ ስታመጣ ነው የምታወራው ከኔ ጋር። አንድ በሁለተኛ ደረጃ በደንብ አስበው ቢላል ሚዩት አድርግ። በሁለተኛ ደረጃ እኔ ጥያቄ ሰንበዲ አሁን ቢያስተምር ምን ብሎ በዚህ ዓመት ላይ ማግባት ይቻላል ብሎ የሚያስተምር ቢኖር ህፃናትን ማግባትና ወሲብ ማድረግ ፔሬድ ያላዩትን እነከሌ ጊዜ እነከሌ ምናምን አትበለኝ። አሁን እንኳን ፔሬድ ያላዩትን ከ10 ዓመት በታችም ያሉትን ማግባት ይቻላል የሚል ሰይጣናዊ ነው ብለህ ታምናለህ? አላምንም። አታምንም? ቴንክ ዩ ሉክ ፔሬድ ያላዩ ህፃናትን ማግባት ይቻላል፣ እነሱ መገናኘት ይቻላል የሚል ሰይጣናዊ ነው ብለህ ታምናለህ ያልኩት አላምንም ማለት። ስለዚህ አሁንም ይቻላል እያልከኝ ስለሆነ ለምንድነው በዛ ጊዜ በዚህ ጊዜ የምትለኝ ታዲያ? እኔ እኮ አሁን ማውራውን እኮ አሁን አላደመከኝም እኮ አንተ የራስን ብቻ ነው ያወራኸው። ለምን ያንተን ተረት ሰማለሁኝ? ጠየቅኩህ እኮ ገና ህፃናትን ፔሬድ ያላዩትን ሉክ ፔሬድ ያላዩትን ህፃናትን ገና ማግባት ይቻላል እያለ የሚያስተምር ሰውዬ ይህንን አስተምሮት ሰይጣናዊ ነው ብለህ ትለዋለህ ያልኩህ አልለውም አልከኝ። ስለዚህ ህፃናትን አስተምሮት ላስተምርህ ማለት ልንገርህ እዛ ላይ ቀቅለህ በላው። እኔ ጠየቅኩህ እኮ ያኔ በእነንትና ጊዜ ህፃናት ያገቡ ነበር ምናምን ያልተጻፈ ተረተረ ልታወራ ነው። እኔ ግን ምን ጠየቅኩህ? አሁን አልኩህ። አሁን በዚህ ዘመን አንተ ባለህበት ህፃናትን ፔሬድ ያላዩትን ማግባት ይቻላል ያለ ያስተምረው እንጂ የእሱን አዳምጠው የራስን ብቻ ለምንድን ነው? ፕሊዝ አሁን አልኩህ በዚህ ዘመን በአንተ ህይወት ያለን ህፃናትን ፔሬድ ያላዩትን አግቡ ማግባት ይቻላል ብሎ የሚያስተምር ሰይጣናዊ ነው ትለዋለህ ወይ? ስህተት ነው ትለዋለህ ወይ? ያልኩህ አልለውም አልከኝ። ስለዚህ ህፃናትን አግቡ ፔሬድ ያላዩትን እያለ አሁን የሚያስተምረን ሰው ትክክል ነህ ካልከው ምንድን ነው ማብራሪያ የምትሰጠኝ? አሁን እኮ እንዴት መሰለህ እኮ አሁን ራስህ ጠይቀህ ራስህ እየመለስክ ነው። አንድ ያልገባህ ነገር ለእኔ እንዳወራ አሁን ጊዜ አልሰጠኝም። ና ያው አሁን በመረጃ እያደረግ አብራራ ክፈትና እየነገርኩህ ታወጣዋለህ። ቦታው ትችላለህ ራስ እያወጣ በመጀመሪያ እኔ አሁን እናንተ እኮ በቃ ጨረስን እኮ። አሁንም ህፃናትን ፔሬድ ያላዩትን ማግባት ይቻላል የሚሉትን አትቃወምም። ይቻላል አዎ ብለህ የምታምነው ምንድን ነው እያልከኝ ያለህ? እኔ እያልኩ ያለሁት በእስልምና በእኛ አስተምሮት የነቢ ስ ላ ስለም ሲናገሩ የሰው ልጅ የነበረው አቋም በዛ በሰዓቱ የነበረው አቋም እየቀነሰ እየወረደ ነው የመጣው። ይህን ሀዲስ የዘገበችው ማናት? አይሻ ራሷ እኮ ናት የዘገበችው። ወደ ነቢ ስ ላ ስለም ቤት ስገባ ደርሻለሁ። ተቃራሪነቱን አትጥቀስ፣ እሱን አይጠቅምህም። የሰው ልጅ እድሜ እየቀነሰ ከመጣ ስለዚህ በፊት በትልቅ ነበር እድሜያቸው የሚያገቡበትም ትልቅ ይሆናል። አሁን እየቀነሰ ነው የሚመጣው።
በፊት 10 ዓመት የሚያገቡ ከሆነ በ7 በ6 እያገቡ ነው የሚመጣው። አትጥቀስ። አይ ነው እሱን አዲስ አይጠቅምህም። እሱን አዲስ እድሜ የሰው ልጅ በፊት ባደም ጊዜ ቁመታቸውም ሰውነታቸውም እድሜያቸውም ትልቅ ነው። ከዛ እየቀነሰ መጣ። አሁን አልጨመረም። ስላልጨመረ እድሜ የሚጨምር ነገር አይደለም። እስቲል ምን መሆን አለበት ማለት ነው? እየቀነሰ መጥቶ የ1 ዓመት ልታገባ ነው። ከዛ በኋላ እናቷ ሆድ ውስጥ ያለችን ልታገባ ነው ሲል ልታደርግ ነው። ሰው ልጅ ቁመት 60 ክንድ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በፊት ላይ እኮ ቀነሰ አሉ። አዎ ቁመቱም እድሜውም ቀነሰ አሉ። ሰዋት አሁን እየቀነስክ ስትመጣ እንደዛ ከሆነ በመሐመድ ጊዜ በ9 ዓመት የሚገቡ ከሆነ እየቀነሰ ስለሚመጣ የ6 የ4 ዓመት ልታገባ ነው። ለምን አንድ ሰው አልሰጠህም? በ10 ዓመቱ ምናምን አግብቶ የወለደው እንግዲህ ዛኔ አሁን አንድ ሰው እንትን የሚያደርገው 15 ዓመት ምናምን ከሆነ በኋላ ነው አይደል? እንትን ስፐርም የሚባለውን ነገር እንትን ማድረግ የሚችለው። እሺ በዛ ሰዓት ግን 12 ዓመቱ ነው 13ኛ ዓመቱ ላይ ምናምን 2 ልጅ የወለደ ሰሃባ አለ እና ምን ታደርግ? ምን እላለሁኝ እኔ ያኔ አሁን በሰዓት ላይ አሁን 6 ሰዓት ምን አገናኘው? አይደለም አሁን አንተ ታፕል ላይ 13 ቆይ ከ12 ዓመት በኋላ ሜቢ ላይ ይችላል። ቅድም ዶክተርም እያብራራው ነበረ። ሜቢ ያልሰማ ይሆናል። የመውለድ ፖቴንሻል ሴት ልጅ እኮ በ9 ዓመት ፔሪየድ ካየ በ10 ዓመትም ልትወልድ እኮ ልትችል ትችላለች። አችልም የሚል ሙግት የለኝም እኔ። ዶክተር ያርመኛል። ሀፕን ሊያደርግ ይችላል። ልችል ትችላለች መውለድ። ግን ብዙ ትራማዎች፣ ብዙ መከራዎች ላይፋን አደጋ ውስጥ የሚከት ነው። ቅድም አኒሚያን ጠቅሶልሃል ዶክተር። በጣም ብሊዲንግ ስለሚኖር ብዙ የደም መፍሰስ ስለሚኖር ለአኒሚያ ትዳረጋለች ማለት ነው። ለቴስቱላ ትዳረጋለች ማለት ነው። ዘሆን ላይፏ እዛ ነገር ላይ ይቋጫል። ሰውነቷ ገና ሆርሞን